ላና አብርሽ መቼም ነው ያው ፎቶዎቹ ቅድድ ነው ማድረገው እንደዚህ ያሰራሽበት የሲር መንፈስ ይኸው ታደርኩት እኔ በህይወት ዘመን ቡታጅራ ላይ ተቀምጬ ያለው እሱ ጋር ተኝ ያው ዛሬ ሄጄ የምገለው ቡርኬና አቤልን እኔ ዛሬ ሄጄ ከታተፋቸዋለሁ ቆራረጣቸዋለሁ ከዛ እጄ ለመንግስት ሰጣለሁ ቡርኬ አቤላ ኪዬ ቡቼ ተጠንቀቁ በቃ ሄርሜላ ያረገዘችው ከአቤል ነው ያስረገዘው ሄርሜላ ጋር አብርሽ 3 ጊዜ ሴክስ ፈጽሟል 3 ጊዜ ማስረጃ አለኝ ካሜራ አለኝ ማንም አያድንሽም የሰራሽው ወንጀል ባለትዳር በማማገጥ ወንጀል 5 ዓመት ላይ ያስከስስሽ የሚገባ ወንጀል ነው ሰላም ውድ የተከበራችሁ የግሪስ ፋሚሊዎች የኔ ውድ ቤተሰቦች ሰብስክራይብ ያረጋችሁ ቤት ጀምሩት ዛሬ ናቲ ተከስቷል ዛሬ የመጣሁበት ዋነኛ ምክንያት ምንድነው አብርሽና ሄርሜላ ቡርኬና አቤል ቡቼና ኪዬ አንድ ላይ በመሆን የሚሸርቡትን ሴራ ደርሼበታለሁ በተለይ ቡሩክ የተባለና አቤላ የተባለ ልጆች ሩታና አብርሽን ሊለያዩዋቸው ከጫፍ ደርሰዋል ሩታ ባበላች ጇ ተነከሰች ማለት ያረ ይህ ነውርና ነውራን ባለጌ ነገር የምትሰሪው ነገር ታቆማላችሁ ቡርኬና አቤላ እኔ በህይወት እያለው መቼም ሩታ አታለቅስም መቼም ሩታ ላይ እንባ ጠባ አይለምሽ ቤተሰብ የግሪስ ፋሚሊዎች እኔ ያለው ችግር የለውም ግን ኬክ ምናምን አስደፍተው አብርሽና ሄርሜላን አንድ ላይ ማቴዎስ የሚባለው ሆቴል ጠርተው ኬክ ማስቆረስ አብርሽን እንደሚወዳት ማስመሰል ያው እናውቃለን አብርሽ እንደምትወዳት እኮ እናውቃለን ያው በዚህ ፎቶ ማወቅ እንችላለን አይደል ይሄ የምትመለከቱት ፎቶ ሄርሜላና አብርሽ ናቸው እኔ በህይወቴ ያለው ቡታጅራ ከተማ ላይ እናንተ መቼም ማለት ነው አንድ ላይ ሆናችሁ አላየው እኔ አብርሽን ላስቀየመ ልገለውላ እችላለሁ በሩታ ከመጣ አውቃለሁ እዚህ እንዳለ ቡታጅራ እንዳለ አውቃለሁ የት ሰፈር እንደምትውል የት እንደምትሆን ከነሱ ጋር በግሩፕ ስለሆንክ እኔ ምንም ፈራው ምንም የምለው ነገር የለም ችግር የለውም መምጣት ካለብኝ እኔ ጀማዬን ሰብስቤ እመጣለሁ አስቀይማለሁ እናንተ ግን ምሸርቡት ለገንዘብ ብላችሁ ቡርኬ አቤላ እዩ ቡቼ ኪዬ እገላችኋለሁ እንዳለ በቃ እኔ ክትክታችሁ ብልብልት ነው ማረጋችሁ ገብቷችኋል እና እኔ አሁን ዛሬ የመጣሁበት ዋነኛ ምክንያት እሱ አይደለም ስለ ጠንቋዩ ላወራችሁ ነው ምክንያቱም ምንድነው በቀደም ለታ ያው የጠንቋዩ ቤት አሳይቻችኋለሁ አይደል እንደ መንፈስ ተሰለበብኝ ሄርሜላ ምን ታረጋለች ለጠንቋዩ ሄዳ 100,000 ብር ትገብራለች አብርሽና ሩታ እንዲለያዩ ማለት ነው ጠንቋዩም በዛ መሰረት ምን ይሰጣል ወርቁን አምተሽ ወርቁ ላይ ድግምት አሰሪበትና ለሩታ ይሰራላት ሩታ ደግሞ ያን ወርቅ ካሰረች በኋላ ምንድነው የሚፈጠረው ያቅበዘብዛታል አብርሽ ያስጠላታል አብርሽ እንዲያስጠላት ታረጋለች በምን የተነሳ በ100,000 ብሩ የወርቅ ድግምት በተሰራበት እና ፈጣሪ ይመስገን ሩታ ያው የቤተክርስቲያን ሰው ነች አገልጋይ ነች በጌታ የምትተማመን ሰው ነች ምን አርጋለች ለቃ ወጣለች ወርቁ ጥለዋለች አላሰረችው ይሄ ወርቅ ምን አርጋዋለች እሱ ደግሞ ለእናቱ ሰጥቷታል ለአብርሽና ሰጥቷለች አብርሽ ያጠፋው ጥፋት ምንድነው ይሄ ወርቅ ተደግሞበታል ድግምት አለበት ሲራ አለበት ብዬ ስነግረው ይሰማኝ ስላልቻለ እኔ ሄጄ ይሄን ወርቅ ከአብርሽ እናት አውልቀዋለሁ ከአብርሽ እናት ሄጄ አውልቄው ይሄን ወርቅ ድጋሚ ምን አረጋዋለሁ እዚህ ጫካው አሳያቸው ይሄ የምታየው ጫካ አሁን ጠንቋዩ ያለበት አካባቢ ነው አቃጥለዋለሁ ወርቁ ከሩታ ስለማይበልጥብኝ 400,000 ብር ገደል ይገባል ከሰው ህይወት አይበልጥም ይወጣል ካሜራማን አይበልጥም ምክንያቱም 400,000 ብር ሁላችንም ሰርተን ልናመጣው እንችላለን ወጥረን ከሰራን እናመጣዋለን እና ቡቼ ነው ዋናው ጠንሳሽሽ ቡቼና ቡርኬ ናቸው ለገንዘብ ብለው ለወዳደር ብለው ሁሉም ማለት ነው ምን እንደሚያደርጉ ታውቃለህ ሄርሜላ ትጋብዛቸዋለች ቁርጥ ክትፎ ጥብስ ወይን በቃ እየሰከሩ ምን እያሉ ሄርሜላን ከአብርሽ ጋር ለማድረግ ነው ስነግራችሁ ደግሞ አንድ የሆነት አብርሽ ሄርሜላ አላስረገዛትም ሄርሜላ ያረገዘችው ከአቤል ነው አቤል ነው ያስረገዛት ምክንያቱም እኔ በጣም ብዙ ጊዜ ስላየዋቸው ነው አብረው ሆነው ሄርሜላና አቤል ብዙ ቦታ አንድ ላይ ስላየዋቸው አብዛኛው ሄርሜላ አርግዛለች ምናምን ይባላል ለአብርሽ ሆን ብላ አብርሽን የማጥመጃ ወጥመዷ ነው ግን ይሄ ወጥመድ በጣት ሰኗል ቤተሰብ የጨረቃና የግሪስ ፋሚሊዎች እንኳን ለሰላም ከዚህ በኋላ ሰይጣን ጥንቁልና ባዕድ አምልኮ አይሰራ በጌታ በኢየሱስም ወቅተናል አላህም ይመቸናል እግዚአብሔርም ይመቸናል እያለ ነው የምንሰራው ፔፕ ነው ቤተሰብ እና ፎቶኜ
ያንን የማታውን ቪዲዮ ካየሁት በኋላ ተናድጄ ነው የመጣው። አቤል ኬክ አስደፍተ ሄርሜላና አብርሽን ቀለበት እንደምትወደው ምናምን እንድትነግረው ታረጋለህ ሆን ብለህ። አንተ እኮ እንደምትወዳትና እንደምታፈቅራት አውቃለሁ። በቃ ለምን አንተ አትገላግለንም? ውሰድልን ከአብርሽ አስርቅ ራቂ። በቃ እኔም ነገርሽ ነገር ከአብርሽ እንድትርቂ ነው የምፈልገው። ከአብርሽ አርቅም ምናምን የምትይ ከሆነ እኛ በህግ አንፃር እንሄዳለን። የጠንቋዩ ነገር ፎቶን አግኝተናል፣ ለህግ አካል አመልክተናል። ዛሬ ሰኞ ነው፣ ማክሰኞ ነው እንትን የሚለው ፖሊሶች ውጭ ወጥተው ሰው የማሰር ስልጣናቸው ቡታየራ ከተማ ላይ ማክሰኞና ሐሙስ ነው። ይሄ ሰውዬ ሙሉ ፓትሮል ተመድቦልኛል። ሄደን ይሄን ሰውዬ ከጫካ ገብተን እናውጣው። ጠንቋይ ሰውዬ ድግምት ባዕድ አምልኮ አይሰራም። ምን እንዳላ ታውቃላችሁ? ለጠንቋዩ ሄርሜላ ለአብርሽ ልጁን ይዘላ ላየው ፈልጋለሁ ምናምን ብላ በቀደም ገብቶ ቤት እየቀወጠው ነበር። ልጄን አሳይ ምናምን እያለ ግን እንደዛ አይደለም። ነፍታበታለች። ሄርሜላ የጅብ ላጭ ነው የምትቀባው። ከንፈሯን የጅብ ላጭ ትቀባና አብርሽ እንዲሰማት ታደርጋለች። ከዛስ አብርሽ ፍዝዝ ይላል፣ ድንዝዝ ይላል። ሄደ ልጁን አምጣልኝ። ልጁን ይዞ ከመጣ ሄርሜላ ልጁን ለጠንቋዩ ትገብረዋለች። ስለዚህ የአብርሽ ላይፍ የአብርሽ ህይወት ምስቅልቅሉ ሊወጣ ነው ማለት ነው። ሩታ ደግሞ በልጇ ከመጣችበት ልጇን ካሳጣት ሩታ ሄርሜላን ከመግደል ወደ ኋላ አትልም። እኔ ግን ዛሬ ሄጄ የምገለው ቡርኬና አቤልን እኔ ዛሬ ሄጄ ከታተፋቸዋለሁ፣ ቆራረጣቸዋለሁ። ከዛ እጄን ለመንግስት ሰጣለሁ። ሩታ ከመጣችሁ ይቀላል። ሩታ የአብርሽ እድገት፣ የአብርሽ መነሻ፣ የአብርሽ እንደዚህ እንዲሆን አብርሽ በቃ መኪና እንዲገዛ ምናምን ያደረገችው በሷ የተነሳ ነው። ያለሷ አንተ ባዶ ነበርክ። ያለሷ ምንም ነህ። አሁን በቃ ምንም አብራችሁ ያገኛችሁት ሀብት ነው። 400 ሺህ ብር ወርቅ ገዛው ምናምን ትላለህ። ምንም 100 ሺህ ብር ወርቅ አይሞላም። 70 ምናምን ሺህ ብር ነው ወርቅ የገዛው። እንደኛ ሚስጥር እናውጣብህ እንደ አንተ። ከዚህ በኋላ እኔ አስቀይማለሁ። ሄርሜላ አጠገብ ብትሄድ ሄርሜላ አጠገብ ሄደ ባይ ህይወትን ነው ማጠፋው። በቃ እኔ መኪናን ነው ማቃጠለው። ምንም አታመጣ። እንደምትሸረሙጥ ከሄርሜላ ጋር ሴክስ እንደምትፈጽም ከሄርሜላ ጋር እንደምተኛ ተደርሶበታል። የምር ነው አብርሽ ትልቅ ሰው ነው ብዬ የምጠብቀው አንድ ትልቅ ኢትዮጵያዊ እና ዩቲዩበር ነህ አንተ። አለን ከምንላቸው የቡታየራ እንቁ አንዱ ነህ። በፈጣሪ ዘንድም ሁለት ሚስት ደግሞ ያስጠይቃል፣ ወንጀል። ሩታ በወለደችበት 9 ወር አካባቢ ምናልባት ሴክስ አርገ ላይሆን ይችላል። አምሮክ ምናምን ከሄርሜላ ጋር አርገ ሊሆን ይችላል። አርገሃል፣ አልፈርድብህም። እኛም ወንድ ልጅ ነን፣ እንሳሳታለን አይደል? ግሬስ አይደል? ያለ አይደል? ሴክስ ግን አንተ ያረከው ጥፋት ትልቅ ጥፋት ነው በህይወት የሰራው። ሩታ መጠበቅ አለበት። እኛ አባቶች እኮ እኛ ስንረገዝ ሲነግሩኝ አመት ከምናምን ሴክስ ከማዘሮቼ ጋር ሳያረጉ ነው የጠበቁት። ይሄ ምንድነው? ፍቅር ነው፣ መተጋገዝ ነው፣ መቻቻልን ነው፣ አብሮነትን ነው አይደል የሚያሳየው። ግን በትዳር ላይ ትዳር ወንጀል ነው፣ ያስጠይቃል። ግን እናንተ በሩታ እጅ የበላችሁ 4 ልጆች ስማችሁ ጠቅሻለሁ። ቡርኬ፣ አቤላ፣ ኪዬ፣ ቡቼ ተጠንቀቁ። በቃ ተጠንቀቁ። በቀደም እኔ ቪዲዮ ላይ ያያችሁት የጠንቋዩን ሰፈር የሚጠብቁ ጀማ ሰብስቤ እንከትክታችሁ ነው ማስወጣችሁ። ከብታችኋላ ሆይ 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 ያላችሁ ለሄርሜላ። ምክንያቱም ሄርሜላ የሀብታም ልጅ ነች፣ የልጥጥ ልጅ ነች። ሴራዋ ደርሰንበታል። ሲጀመር ሄርሜላ አብርሽን አታፈቅሩ። የሆነ ነገር ነፍታበትን ካልሆነ በስተቀር ደነገጠ። እንዴት እኔን ታፈቅሪኛለሽ ምናምን ይላል። አንተ እኮ ባለ ትዳር ነህ፣ እንዴት ሁለተኛ ሚስት ታፈቅራለህ ድጋሚ? ይህ ነውር ነው። በቃ መሆን የሌለበት ነገር ነው። ሲጀመረው ማድረግም የሌለበት ነገር። ይሄ በጣም ጋጣወጥነት ነው ያሳየኝ አብርሽ። ትልቅ ሰው እኮ ነህ አንተ። ገንዘብ ፈልገህ ሄርሜላ ጋር ሄደሃል እንዳንል ገንዘብ አለ አንተ። በሚሊዮን የሚቆጠር ሀብት ነው ያለህ ዳሽን ባንክ ላይ አይቼዋለሁ። 4 ምናምን ሚሊዮን ብር ተቀማጭ አለ። ከብቷቸዋል ካሜራ እና ለዚህ የጅብ ላጭ የተቀባች ሰውዬው የሰጣት ዱቄት አለ ፓውደር እየተቀባች አብርሽን እያሳሳተችው ከሄርሜላ ጋር አብርሽ 3 ጊዜ ሴክስ ፈጽሟል። 3 ጊዜ ማስረጃ አለኝ፣ ካሜራ አለኝ። የሆቴሉ ካሜራ አይቼዋለሁ፣ አሳይተውኛል። በብር ነው የገዛኋቸው ካሜራ። ግን እኔ አብርሽን ገመና አላወጣም። ጓደኛችን ነው፣ የሀገራችን ልጅ ነው፣ መከታችን ነው። ነገር ብንሆን ይደርስልናል በሚለው ዝም ብያለሁ። ግን ማታ ከሄርሜላ ጋር ልደት ስታከብር አይቼክ ተናድጃለሁ። በጣም ኮት ነው የሆንኩት፣ የምር በጣም ኮት ነው የሆንኩት። እና እኔ በህይወት ዘመን እያለሁ ሄርሜላና አብርሽ
ሄርሜላና አብርሽ መቼም ነው ያው ፎቶዎቹ ቅድድ ነው ማድረገው። እንደዚህ ያሰራሽበት የሲር መንፈስ ይኸው ታደርኩት። እኔ በህይወት ዘመን ቡታጅራ ላይ ተቀምጬ ያለው እሱ ጋር ቆይ ይኸው ቀደርኩት። ተካክቷላ ያው እኔ በህይወት ዘመን እያለሁ እናንተ መቼም አንድ እንደዚህ እንደዚህ ወላሽ እንጂ ወላሽ ውሻ ሴት አሰዳቢ አረበለው አንቺ ማን እንደሆን ካላወቅሽ ማለት ከዚህ በኋላ እኔ በጨዋ ማንነት አልመጣም። ከዚህ በኋላ በስድብ ነው የምመጣው። ወደ ድሮ ማንነቴ፣ ወደ ወንበዴነቴ፣ ወደ ፍንዳታነቴ ተመልሻለሁ። አብርሽ 6 እና 7 ጀማ ስላለህ እንደፈለክ መሆናችን፣ እንደፈለክ መማገጣችን፣ እንደፈለክ መሆናችን ከፍቷል አይደል? እኔ አሁን የእሷን ፎቶ ስለቀደድኩኝ ቅር ሊሰኛችሁ የሚገባ ሰዎች ልትኖሩ ትችላላችሁ። ግን ቅር እንዳይሰኛችሁ ሸርሙጣ ነች ሄርሜላ ማለት። ሄርሜላ ማለት ዝሙተኛ ነች። ሄርሜላ አብርሽን በጡቷ ነው ያሰሰችው፣ በደረቷ በቂጧ። እውነቱን ሰዋራ ማለት ነው። በቃ በቻፖ በጡቷ በዞነቷ ነው ያሰሰችው። ግን ወንድ ልጅ ነው ይሳሳታል፣ ተሳስቷል። ግን መመለስ ነው ያለበት። እኔ አሁን እንደምንም ብዬ ምንድነው ማድረገው? ይሄ ድግምቱን እንሰብረዋለን። እንኳን ደስ አላችሁ የግሪስ ፋሚሊ። ይሄን ቤት ሰብስክራይብ እያረጋችሁ ሼር እያረጋችሁ አድሱ። እቺን ሸርሙጣ ለህግ ማቅረብ አለበት። ሄርሜላ አልጠነከረችም ማለት አይከብዳል። ለምን? ምክንያቱም ከሷ ጋር ብዙ ሰዎች ስላሉ ብዙ ጀማ አላት። ቡርኬ፣ እዩ፣ ቡቼ ምናምን የምትባሉት ጀማዎች በሙሉ ከሷ ጋር ናቸው። ሆን ብለው አንድ ላይ እየሰሩ ነው። ምክንያቱም ፈንድ አድርጋለች። በወር እስከ 300 ሺህ ብር ነው የምትመድበው ከአብርሽ እንትን ለማለት። እሷ በዩቲዩብ በወር እስከ 800 ሺህ ብር ስለምታገኝ 300 ሺህ ብታጠፋ 500 ሺህ ብታተርፋለች። ምንም አይደለም። ያቅበዘብዘዋል እኮ አብርሽ። ልጁን ለማየት እኮ አይደለም ወልዷል አይደል? የ6 ወር ቀጭላ ምናምን ይቅርታ ከተሰኩኝ ልጅ አለው እኮ ሄዶ ማየት ጨቅላ ሕፃን ልጅ አለው ሄዶ ምንድነው ነፍታበታለች። የጅብ ምላስ ቆርጣ ጠብሳ አብልተዋለች ለአብርሃም ሄርሜላ። የጅብ ምላስ በጣም የሚከብድ ነገር እኮ ነው። ቆሻሻ አንቺ ቆሻሻ ነሽ። ከምንም ነገር ይኸውልሽ እኔ አድኝም ከኔ አተርፊም። ከአንቺ ጋር ጀማ ቢኖርም ከኔ ምንም ነገር አያስጥልሽም። ከፈጣሪ ውጪ ማንም አያድንሽም። የሰራሽው ወንጀል ባለትዳር በማማገጥ ወንጀል 5 ዓመት ላይ ያስከስስሽ የሚገባ ወንጀል ነበር የሰራሽው። ክስ እንጀምራለን። አሁኑን ሄደን ማመልከቻ እናስገባለን ከሩታ ጋር። ሩታ ማታ ወርቻታለሁ እኔ አልፈልግም መክሰስ አልፈልግም ሄርሜላን አለች። ለምን እንደውም አብርሽን አንከሰውም? እኛ ተባብረን አብርሽን ፖሊስ ጣቢያ ለምን አናቀርበው? መታሰርና መከሰስ እስር ቤት ለሳምንት መግባት ያለበት ሰው ነው አብርሽ ስነግራችሁ። እኔ ደከመኝ በእናንተ ጉዳይ ነው ሰለቸኝ። በቃ ታምም ያለው ደክም ያለው 6 ወር ሙሉ ለፍቼ ምንም ነገር የለም። አሁን 7ኛ ወሬ ነው ሁለቱ እንትን እንዲሉ የአብርሽ እናት ጋር ሄዳለሁ፣ የአብርሽ አባት ጋር ሄዳለሁ። የሩታ እናት ጋር ሄጄ አወራቸውና ማለት ነው እንዲታረቁ አደርጋለሁ። ለልጃቸው ሲል ልጅ ያለ አባት ማደግ የለበትም። አንድ ላይ የማታ ሲያለቅስ ታሙ ማየት አለበት። የልጅን ስቃይ የእናተን ስቃይ ልጅ ተወልዶ እንዴት እንደምትንከባከብ ልጅ ተወልዶ እንዴት እንደምታጠባ እንዴት ዳይፐር እንደምታረግለት እንዴት እንደሚታጠብ ከሷ ጋር ማታ ቁጭ ብሎ ማየት አለበት። ለምንድን ነው አውራት ማትኖር ማለት? አሁን ደግሞ ቶሎ ጨርሳችሁ ወደ አዲስ አበባ መሄድ ነው ያለባችሁ ስነግራችሁ። በቃ እዚህ ብታጅራ አይሆናችሁ። ጓደኞች ሊጥሉ እየፈለጉ ነው። ጠንቋይ ቤት እየሄዱ ነው። ጠንቋይ ቤት ሄደው ብዙ መጥፎ ነገሮችን እየሰሩ ነው። ስለዚህ አንተ ምነግር ነገር አብርሽ ተጠንቀቅ። ጌታን በሃይማኖት ጸልይ። እኔ እንደውም ጀማዬን ሰብስቤ አብርሽ በተኛበት የእንቅልፍ መድኃኒትን ሰተነውም ቢሆን ጸበል ወስደን ቄስ ጋር ወስደን በመስቀል እናስመጥተዋለን። ሰውዬው መንፈስ አለበት አብርሽ፣ አጋንንት ገብቶበታል፣ ተጦናውቶታል። ከባድ ሲር ነው ያለበት። ከባድ አብዛኛዎቹ ጨረቃና የግሪስ ፋሚሊዎች አላመናችሁኝም። እኔ ልጁ ተደግሞበታል፣ ተሰርቶበታል ስላችሁ የጅብ ምላስ ነው ያበላችሁ። ቀቅላ በእንስራ ቀቅላ ነው ያበላችሁ። አይገርም? የምር በጣም ኖር ነገር ነው የሰራችሁ። ከዚህ በላይ እኔ ምንም አልጨቀጭቃችሁ፣ እወዳችኋለሁ። ግን ይሄንን ቤት ሼር አላረጋችሁትም።
ተመቷል። ኮፒ ሊንክ አድርጉት እስቲ ሼር ወቃቅቶት የሆነ እንትን ውስጥ አስገብታችሁ በግሩፕ ይሄንን ነገር ወቃቅቶት ላይቭ ላይ ገብታችሁ ውቅጥቅጥ አድርጉት እስቲ። ናቲ ግሬስ ነኝ እኔ በዛ ላይ አስባ ስንት ነገር የሃይሚና የብሩኬ ጠበቃ ነኝ። ብዙ ነገሮችን አድርጌያለሁ፣ ለፍቻለሁ፣ ጥሬያለሁ። ፈጣሪ ይመስገን። ቀጣይ ባሪፍ ቪዲዮዎች እንመጣለን። ጠንቋዩን ለማሳሰር ቀጠሮ 8 ሰዓት ተሰጥቶኛል። ሄጄ ከፖሊሶች ጋር ሆኜ ለማክሰኞ ጠዋት ቤቱ ተገንጥሎ እንዲገባ እናደርጋለን። ማርያም ጀርባ የሚባል ቦታ ነው ያለው ቤቱ እና በቪዲዮ ላሳያችሁ ስለምችል ወጥቼ በኢንተርቪው እንደዚህ ኖርማል የለም ያወራችሁ ይችላል፣ እነግራችሁ ይችላል የነበረውን ነገር ሁኔታ እና ወዳችኋለሁ። የግሪስ ፋሚሊዎች፣ ጨረቃ ፋሚሊዎች፣ የሃይሚና የቡርኬ የአብርሃምና የሩታ ቤተሰብ ውድ ፋሚሊ